ሰበር ዜና በፋኖ ከፍተኛ አመራሮች ላይ ክስ ተመሰረተ። ፋኖን በአሸባሪነት ለማስፈረጅ አዲስ እንቅስቃሴ መጀመሩም ታወቀ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ጉዳዮቹን አስቀድመን እናሳውቃችሁ። ጀነራል ታደሰ ወረደ ድምጹን ያጠፋበት ምክንያት ታወቀ። ጀነራል ታደሰ ወረደ የሚገኝበት ወቅታዊ ሁኔታን የተመለከተ አስተማማኝ መረጃ ተገኝቷል። የህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በተመለከተ ዝርዝር ግምገማ አድርጎ አዲስ ውሳኔ ማሳለፉ ተሰምቷል። ጀነራል ታደሰ የትና በምን ሁኔታ ላይ እንደሚገኝ የሚጠቁም ዝርዝር መረጃም ተገኝቷል። ጀነራል ታደሰ ወረደ ለጠቅላይ ሚኒስትር አብይ አህመድ የላከው ጥብቅ መልእክት ህወሓት እጅ እንደገባም ተረጋግጧል። ሰበር ዜና በፋኖ ከፍተኛ አመራሮች ላይ ክስ ተመሰረተ። ፋኖን በአሸባሪነት ለማስፈረጅ አዲስ እንቅስቃሴ መጀመሩ ታወቀ። ክስ የተመሰረተባቸው የፋኖ ከፍተኛ አመራሮች ማንነትና የተከሰሱበትን ምክንያት በተመለከተ ዝርዝር መረጃ ተገኝቷል። በፋኖ ከፍተኛ አመራሮች ክስ የመሰረቱ ግለሰቦች ማንነትና ክስ የመሰረቱበት ምክንያትም ታውቋል። በፋኖ ከፍተኛ አመራሮች ትዕዛዝ የተፈጸሙ በሚል የቀረቡ የወንጀል ድርጊቶችን የተመለከተ ዝርዝር መረጃም ተገኝቷል። ፋኖ በአሸባሪነት እንዲፈረጅ የሚጠይቅ ይፋዊ እንቅስቃሴ መጀመሩም ታውቋል። በጎጃም የወጣቶች የጅምላ ግድያ መፈጸሙ ተሰማ። የጅምላ መቃብር መገኘቱም ታወቀ። በጎጃም በተፈጸመው የጅምላ ግድያ የተረሸኑና ጅምላ መቃብር ውስጥ የተገኙ ወጣቶች ብዛትና ማንነት መለየቱም ታውቋል። በጎጃም ከተፈጸመው የወጣቶች የጅምላ ግድያ ጀርባ ያሉ ታጣቂዎችና ትዕዛዙን ያስተላልፉ አዛዦች ማንነትን በዝርዝር ታውቋል። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉም በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ታደሰ ወረደ ድምጹን ያጠፋበት ምክንያት ታወቀ። ጀነራል ታደሰ ወረደ የሚገኝበት ወቅታዊ ሁኔታን የተመለከተ አስተማማኝ መረጃ ተገኝቷል። የህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በተመለከተ ዝርዝር ግምገማ አድርጎ አዲስ ውሳኔ ማሳለፉም ተሰምቷል። ጀነራል ታደሰ ወረደ የትና በምን ሁኔታ ላይ እንደሚገኝ የሚጠቁም ዝርዝር መረጃም ተገኝቷል። ጀነራል ታደሰ ወረደ ለጠቅላይ ሚኒስትር አብይ አህመድ የላከው ጥብቅ መልእክት ህወሓት እጅ እንደገባም ተረጋግጧል። በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ድምጹን ያጠፋበት ምክንያት ታወቀ። ጀነራል ታደሰ ስለሚገኝበት ወቅታዊ ሁኔታ አስተማማኝ መረጃ ተገኝቷል። የህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በተመለከተ ሚስጥራዊ ግምገማ አድርጎ አዲስ ውሳኔ ማሳለፉም ተሰምቷል። ጀነራል ታደሰ ወረደ የትና በምን ሁኔታ ላይ እንደሚገኝ የሚጠቁም ዝርዝር መረጃም ተገኝቷል። ጀነራል ታደሰ ከሰሞኑ ለጠቅላይ ሚኒስትር አብይ አህመድ በሚስጥር የላከው ጥብቅ መልእክት ህወሓት እጅ እንደገባም ተረጋግጧል። የፕሪቶሪያ ስምምነትን መፍረሱን በአደባባይ ያወጀውና በስምምነቱ መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ከስራ ውጭ እንዲሆን የወሰነው የህወሓት ማዕከላዊ ኮሚቴ በአጭር ጊዜ ውስጥ በፌዴራል መንግስት ላይ ጥቃት ለመክፈት የመጨረሻ ውሳኔ ማሳለፉ ተሰማ። ከቀናት በፊት አስቸኳይ ስብሰባ ያደረገው የህወሓት ማዕከላዊ ኮሚቴ የትግራይ ህዝብ በተጠንቀቅ እንዲቆም የሚል መልእክት በክልሉ ሚዲያ ማሰራጨት መጀመሩ ታውቋል። ማዕከላዊ ኮሚቴው በክልሉ የሚገኙ ሁሉም ትምህርት ቤቶች ከግንቦት 30 በፊት ትምህርት እንዲያጠናቅቁ የሚል ውሳኔ ማሳለፉ የተሰማ ሲሆን እድሜያቸው ከ17 ዓመት በላይ የሆኑ ወጣቶች ሁሉ የትግራይን ሉዓላዊነት ለአንዴና ለመጨረሻ ጊዜ ለማስከበር ለሚደረገው ጦርነት ራሳቸውን እንዲያዘጋጁ ውስጡን ቅስቀሳ መጀመሩም ታውቋል። መቀለን ጨምሮ በክልሉ በሚገኙ የክልሉ ከተሞች የጦርነት ስጋት በከፍተኛ ሁኔታ ማንዣበቡን የጠቆሙ ምንጮች ባንዳ የአብይ ተላላኪ፣ የጌታቸው ረዳ መረጃ አቀባይ፣ የጻድቃን ሰላይ በሚል በርካታ ሰዎችን በቁጥጥር ስር እየዋሉ እንደሆነም ገልጸዋል። በህወሓት ማዕከላዊ ኮሚቴ ውሳኔ ከ2 ሳምንት በፊት ከስራ ውጭ የሆነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን በተመለከተ የጠየቅናቸው ምንጮች ከ2 ሳምንት በፊት ከመቀለ ወደ አዲስ አበባ ሊያደርገው የነበረው ጉዞ በህወሓት ታጣቂዎች ከተስተጓጎለ በኋላ ጀነራል ታደሰ ወረደ ከመቀለ ከተማ መውጣት እንዳይችል የእንቅስቃሴ ገደብ እንደተጣለበትና በመኖሪያ ቤቱ ከቁም እስር ጋር በተቀራረበ የተገደበ ሁኔታ ውስጥ እንደሚገኝ አመልክተዋል። በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመኑ ለ1 ዓመት ተራዝሞለት የነበረው ጀነራል ታደሰ ወረደ የእንቅስቃሴ ገደብ የተጣለበትና ለቁም እስር የተዳረገበት ትክክለኛ ምክንያት ባይታወቅም የጊዜያዊ አስተዳደሩን በማፍረስ ሂደት ውስጥ አልሳተፍም፣ ስልጣን አላስረክብም የሚል አቋም ከመያዙ የተገናኘ ሊሆን እንደሚችል ምንጮቻችን ጠቁመዋል።
ህወሓት የጊዜያዊ አስተዳደሩን አፍርሶ የቀድሞውን የትግራይ ክልል ምክር ቤት ወደ ስራ ማስገባቱን ተከትሎ የጀነራል ታደሰ ወረደ የግል ጠባቂዎች በህወሓት ታጣቂዎች እንደተተኩና የግል ተሽከርካሪዎቹን ጭምር እንደተነጠቀ ያመለከቱት የመቀለ ምንጮቻችን በአሁኑ ሰዓት የጀነራሉ መኖሪያ ቤት በበርካታ የህወሓት ታጣቂዎች ተከቦ እንደሚገኝም ገልጸዋል። የጊዜያዊ አስተዳደሩ መፍረስን ተከትሎ ጀነራል ታደሰ ድምጹን ያጠፋው ከአቅሙ በላይ በሆነ ችግር ውስጥ ገብቶ ነው የሚሉ የመቀለ ምንጮቻችን ጀነራሉ የእጅ ስልኩንና ላፕቶፑን ጨምሮ ሁሉም የኤሌክትሮኒክስ መሳሪያዎች እንደተወሰደበት ከሁለት ከሶስት ሰዎች በላይ ወደ ቤቱ እንዲገቡ እንደማይፈቀድም ገልጸዋል። ጀነራል ታደሰ ለህይወቱ ጭምር አስጊ በሚባል ሁኔታ ውስጥ ነው የሚሉ ምንጮች ወታደራዊ ሚስጥሮችን ለአብይ አሳልፎ ሰጥቷል፣ የትግራይ ሰራዊትን አንቋሿል፣ ለአሜሪካ አምባሳደር የትግራይ ሰራዊትን የተመለከተ የተሳሳተ መረጃ ሰጥቷል፣ ጸሐፊውን አማክጧል፣ የትግራይ በህልውና አደጋ ውስጥ ሆኖ ተፈናቃዮቹ ዝናብና ፀሐይ እየተፈራረቀባቸው እሱ ሁለት ሴቶች ልጆች ወልዷል የሚሉ አሉባልታ አዘል ክሶች በስፋት እየተሰራጩ እንደሚገኙም ጠቁመዋል። የህወሓት ማዕከላዊ ኮሚቴ ካለፈው ሰኞ ጀምሮ አስቸኳይ ስብሰባ እያደረገ እንደሚገኝ የገለጹ ምንጮች በጀነራል ታደሰ የእጅ ስልክ ላይ በተደረገ ግምገማ ነገሮች ከኔ ቁጥጥር ውጭ ሆነዋል፣ እናንተ የፈለጋችሁትን ውሳኔ ወስኑ ብሎ ለአብይ የላከው የዋትስአፕ መልእክት ተገኝቷል የሚል ሪፖርት እንደቀረበና ማዕከላዊ ኮሚቴው የጀነራል ታደሰ ወረደ ጉዳይ በጥልቅ መገምገም መጀመሩንም አመልክተዋል። የህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደ በባንዳነት እንዳይፈረጁ የሚል ስጋት መኖሩን የጠቆሙ የመቀለ ምንጮቻችን የህወሓት ማዕከላዊ ኮሚቴ የጀነራል ታደሰ ወረደን ጉዳይ በትግራይ ሰራዊት ወታደራዊ ፍርድ ቤት እንዲታይ የሚል ውሳኔ አሳልፏል የሚል ያልተረጋገጠ መረጃ እየተናፈሰ እንደሚገኝም ገልጸውልናል። ሰበር ዜና። በፋኖ ከፍተኛ አመራሮች ላይ ክስ ተመሰረተ። ፋኖን በአሸባሪነት ለማስፈረጅ አዲስ እንቅስቃሴ መጀመሩ ታወቀ። ክስ የተመሰረተባቸው የፋኖ ከፍተኛ አመራሮች ማንነትንና የተከሰሱበትን ምክንያት በተመለከተ ዝርዝር መረጃም ተገኝቷል። በፋኖ ከፍተኛ አመራሮች ክስ የመሰረቱ ግለሰቦች ማንነትና ክስ የመሰረቱበት ምክንያትም ታውቋል። በፋኖ ከፍተኛ አመራሮች ትዕዛዝ የተፈጸሙ በሚል የቀረቡ የወንጀል ድርጊቶችን የተመለከተ ዝርዝር መረጃም ተገኝቷል። ፋኖ በአሸባሪነት እንዲፈረጅ የሚጠይቅ ይፋዊ እንቅስቃሴ መጀመሩን ታውቋል። ከሰሞኑ በፋኖ ከፍተኛ አመራሮች ላይ ክስ መመስረቱ ተሰማ። ክስ የተመሰረተባቸው የፋኖ ከፍተኛ አመራሮች ማንነትም ታውቋል። በፋኖ ከፍተኛ አመራሮች ክስ የመሰረተው አካል ማንነትና ክስ የመሰረቱበት ምክንያት በተመለከተም ዝርዝር መረጃ ተገኝቷል። በፋኖ ከፍተኛ አመራሮች በማስረጃነት የቀረቡ የወንጀል ድርጊቶችን የተመለከተ ተገኝቷል። ፋኖ በአሸባሪነት እንዲፈረጅ የሚጠይቅ ይፋዊ እንቅስቃሴ መጀመሩን ታውቋል። በአማራ ክልል በትጥቅ የተደገፈ የአመፅ እንቅስቃሴ እያደረገ በሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ከፍተኛ አመራሮች ላይ በአሜሪካ ክስ መመስረቱ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ላይ ክስ የተመሰረተው ባለፈው ዓመት በሰሜን ጎጃም መራዊ ከተማ ከተፈጸመ የንጹሃን ግድያ ጋር በተገናኘ እንደሆነም ታውቋል። ከሁለት ሳምንት በፊት በቨርጂኒያ አርሊንግተን በሚገኝ የዲስትሪክት ፍርድ ቤት በቀረበው ክስ ዋነኛ ተከሳሽ ሆነው የቀረቡት የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ መሪ ዘመነ ካሴና የህዝብ ግንኙነት ኃላፊው አስረስ ማረ ዳምጤ ሲሆኑ የተከሰሱትም በሰው ልጅ ላይ በሚፈጸመው ዓለም አቀፍ የሰብአዊ መብት ጥሰት እንደሆነም ታውቋል። በአማራ ፋኖ ብሔራዊ ንቅናቄ መሪ ዘመነ ካሴና አስረስ ማረ ላይ የቀረበው የክስ ዝርዝር እንደሚያሳየው መጋቢት 7 2017 ዓ.ም በሰሜን ጎጃም ዞን በመራዊ ከተማ የመራዊ ሁለተኛ ደረጃ ትምህርት ቤት መምህራንን ጨምሮ በርካታ ንጹሃን ላይ በተፈጸመው የጅምላ ግድያ ላይ ተሳታፊ ነበሩ። የአሜሪካ ዩኒቨርሳል ጁሪስዲክሽን ህግ ተጠቅሶ በቀረበው ክስ ዘመነ ካሴንና አስረስ ማረ ዳምጤን መምህር ደጀኔ አቀማመጥ በወጋለ በተባሉ መምህርና በሌሎች ንጹሃን ላይ የጅምላ ግድያ እንዲፈጸም ትዕዛዝ ሰጪዎች በሚል መከሰሳቸው ታውቋል። በዋናነት ክሱ የመሰረቱት የመምህር ደጀኔ አቀማመጥ በወጋለ የቅርብ ሰዎች ሲሆኑ በመምህሩ ላይ የተፈጸመውን ድርጊት ያወገዙ በሰሜን አሜሪካ የሚገኙ የመራዊ ከተማና የአካባቢው ልጆች በክሱ ውስጥ ተሳትፎ እንዳላቸው ታውቋል። በቨርጂኒያ አርሊንግተን ለሚገኝ ዲስትሪክት ፍርድ ቤት የቀረበው ክስ ከሁለት ሳምንት በኋላ መታየት የሚጀምር ሲሆን ተከሳሾቹ ዘመነ ካሴና አስረስ ማረ ጥፋተኛ ሆነው ከተገኙ የሀብትና ንብረት እገዳን ጨምሮ የእድሜ ልክ የአሜሪካ መግባት እገዳን ሊጣልባቸው እንደሚችልም ተነግሯል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ በሽብርተኝነት እንዲፈረጅ የሚጠይቅ እንቅስቃሴ በሰሜን አሜሪካ መጀመሩ ታወቀ። በያዝነው ሳምንት የተጀመረው እንቅስቃሴ ዋነኛ አንቀሳቃሾች በሰሜን አሜሪካ የሚገኙ የጠቅላይ ሚኒስትር አብይ አህመድ አስተዳደር ደጋፊ እንደሆኑም ታውቋል። የንቅናቄው አንቀሳቃሾች ለአሜሪካ ለውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ግልጽ ደብዳቤ ማቅረባቸውም ታውቋል። ለማርኮ ሩቢዮ በቀረበው ግልጽ ደብዳቤ ላይ የአማራ ፋኖ ብሔራዊ ንቅናቄ በአሜሪካን የስደተኞች ህግና በአሜሪካን የሽብርተኝነት አዋጅ አንቀጽ 212 አንቀጽ 3 ላይ መሰረት በሁለተኛ ደረጃ አሸባሪነት እንዲፈረጅ ተጠይቋል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ደጋፊዎች የቀረበው ጥያቄ ከአማራ ፋኖ ብሔራዊ ንቅናቄ መሪዎች በተጨማሪ የንቅናቄው ደጋፊዎች ጭምር በሽብርተኝነት እንዲፈረጁ የሚጠይቅ ነው። በሰሜን አሜሪካ የሚገኙ የጠቅላይ ሚኒስትር አብይ አህመድ አስተዳደር ደጋፊዎች ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት ግልጽ ደብዳቤ ላይ ከሁለት ወራት በፊት ሰለሞን ቦጋለ በተባለ የፋኖ ደጋፊ ላይ ከአሜሪካ እንዲባረር መደረጉ አስታውሰውና ውሳኔውን አድንቀው ፋኖ ከሶስተኛ ደረጃ አሸባሪነት ዝርዝር ውስጥ ወጥቶ በሁለተኛ ደረጃ አሸባሪነት እንዲመዘገብ መጠየቃቸው ታውቋል።
ለማርኮ ሩቢዮ የቀረበው ግልጽ ደብዳቤ በሰለሞን ቦጋለ ላይ የተመሰረተው ውሳኔ በሌሎች የፋኖ ደጋፊዎች ላይ እንዲተላለፍ የጠየቀ ሲሆን የአሜሪካን የኢሚግሬሽንና የዜግነት አዋጅ ኢሚግሬሽን ኤንድ ናሽናሊቲ አክት ኦፍ ዩናይትድ ስቴትስ ሴክሽን 212(a)(3 በመጣስ አሜሪካ ውስጥ ተቀምጠው በተለያዩ የአማራ ክልል አካባቢዎች እንዲሁም በአንዳንድ የኦሮሚያ አዋሳኝ ቦታዎች ግልጽ የሽብር ተግባር እየፈጸመ ለሚገኘው የአማራ ፋኖ ብሔራዊ ንቅናቄ ስንቅ የትጥቅና የፕሮፓጋንዳ ድጋፍ የሚያደርጉ ግለሰቦች እንዳሉ ጠቁመዋል። ዋሽንግተን ይፋዊ የስራ ጉብኝት ያደረጉት ዶክተር ጌዲዮን ጢሞቴዎስ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ባደረጉት ውይይት ላይ ፋኖን ጨምሮ በኢትዮጵያ የሚንቀሳቀሱ ታጣቂዎች ለኢትዮጵያ መንግስት ስልጣን ስጋት እንደሆኑ የገለጹ ሲሆን በኤርትራ በሱዳንና በግብጽ መንግስት የስንቅና ትጥቅ ድጋፍ የሚደረግላቸው ፋኖን የመሳሰሉ ታጣቂዎች በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ ተጽዕኖ እያሳደሩ ነው ማለታቸውን ለውይይቱ ቅርበት ያላቸው ምንጮች ገልጸዋል። በጎጃም የወጣቶች የጅምላ ግድያ መፈጸሙ ተሰማ። የጅምላ መቃብር መገኘቱም ታወቀ። በጎጃም በተፈጸመው የጅምላ ግድያ የተረሸኑና ጅምላ መቃብር ውስጥ የተገኙ ወጣቶች ብዛትና ማንነት መለየቱም ታውቋል። በጎጃም ከተፈጸመው የወጣቶች የጅምላ ግድያ ጀርባ ያሉ ታጣቂዎችና ትዕዛዙን ያስተላለፉ አዛዦች ማንነትን በዝርዝር ታውቋል። በጎጃም በተፈጸመው የጅምላ ግድያ የተረሸኑና ጅምላ መቃብር ውስጥ የተገኙ ወጣቶች ብዛትና ማንነት መለየቱም ታውቋል። በጎጃም ከተፈጸመው የወጣቶች የጅምላ ግድያ ጀርባ ያሉ ታጣቂዎችና ትዕዛዙን ያስተላለፉ አዛዦች ማንነትን በዝርዝር ታውቋል። በጎጃም የወጣቶች የጅምላ ግድያ መፈጸሙና የወጣቶች የጅምላ መቃብር የተገኘው የአማራ ፋኖ ብሔራዊ ንቅናቄ በስፋት በሚንቀሳቀስበትና ጠንካራ ይዞታው እንደሆነ በሚነገርለት በሰሜን ጎጃም በባህር ዳር ዙሪያ ወረዳ ከአዴት ከተማ በቅርብ ርቀት ላይ በሚገኝ ቦታ ላይ እንደሆነም ታውቋል። ከቀናት በፊት በአማራ ክልል የአድማ ብተና አባላትና በአካባቢው ሚሊሻዎች በተገኘ የጅምላ መቃብር ውስጥ ከ30 በላይ ማንነታቸው ያልታወቀ ሰዎች ተቀብረው መገኘታቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በስፋት በሚንቀሳቀስበት የሰሜን ጎጃም አካባቢ የጅምላ መቃብር የተገኘው ከቀናት በፊት በአካባቢው ለተሰማራው የሀገር መከላከያ ሰራዊት የምስራቅ እዝ እጃቸውን ከሰጡ የንቅናቄው አባላት በተገኘ ጥቆማ እንደሆነም ታውቋል። ከቀናት በፊት ለሀገር መከላከያ ሰራዊት የምስራቅ እዝ እጃቸውን የሰጡ የንቅናቄው አባላት የጅምላ መቃብሩ በሰሜን ጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ አባላት የነበሩና ከአንድ ወር በፊት በንቅናቄ ወታደራዊ ፍርድ ቤት የጥፋተኝነት ውሳኔ ተላልፎባቸው የተቀጡ ወጣቶች እንደሆኑ መግለጻቸው ተነግሯል። ከቀናት በፊት ለሀገር መከላከያ ሰራዊት የምስራቅ እዝ እጃቸውን የሰጡ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ታጣቂዎች በጅምላ መቃብር ውስጥ አስከሬናቸው የተገኙ ወጣቶች ለመንግስት መረጃ በመስጠት የንቅናቄውን ወታደራዊ እንቅስቃሴ የተመለከተ መረጃ ለመከላከያ በመስጠት በንቅናቄው ተይዘው የነበሩ ሰዎችን በማስመለጥ የተለያዩ የማህበራዊ ሚዲያ አካውንቶችን ከፍተው በንቅናቄው አባላት ውስጥ አካባቢያዊ ክፍፍል የሚፈጥር መረጃ በማሰራጨትና ሰውን አግተው እስከ 800 ሺህ ብር ተቀብለው ለግል ጥቅማቸው በማዋል በሚል ተጠርጥረው በንቅናቄው ወታደራዊ ፍርድ ቤት የጥፋተኝነት ውሳኔ የተላለፈባቸውና እርምጃ የተወሰደባቸው የንቅናቄው አባላት እንደሆኑ ገልጸዋል። ከሰሞኑ በአካባቢው ለሚንቀሳቀሱ የሀገር መከላከያ ሰራዊት የምስራቅ እዝ እጃቸውን የሰጡና በወጣቶች ላይ እርምጃ ሲወሰድ የዓይን እማኝ የነበሩት የንቅናቄው አባላት የንቅናቄው ወታደራዊ ደንብ በመጣስ ከ300 በላይ የንቅናቄው አባላት በቁጥጥር ስር ውለው እንደነበር አስታውሰው በጅምላ መቃብር ውስጥ አስከሬናቸው የተገኘው የጥፋተኝነት ውሳኔ የተላለፈባቸው ወጣቶች እንደሆኑ ገልጸዋል። አስከሬናቸው በጅምላ መቃብር ውስጥ የተገኙ አብዛኞቹ ወጣቶች የቀድሞ የአማራ ልዩ ኃይል አባላት የነበሩና በ2 ዓመት በፊት የፋኖን ትግል የተቀላቀሉ ወጣቶች ናቸው የሚሉት እጃቸውን ለመከላከያ የሰጡት የንቅናቄው ታጣቂዎች ወጣቶቹ የተረሸኑት ወታደራዊ ፍርድ ቤት ውስጥ ከፍተኛ ተጽዕኖ ባላቸው በንቅናቄው ሊቀመንበር ዘመነ ካሴ፣ በንቅናቄው የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤና በማርሸት ፀሐይ ቀጥተኛ ትዕዛዝ ነው በሚል ቃላቸውን መስጠታቸውን በአካባቢው ከሚንቀሳቀሰው የሀገር መከላከያ ሰራዊት የምስራቅ እዝ የውስጥ ምንጮች የተገኘው መረጃ አመልክቷል።